ዛሬ እንግዲህ የምንማማርበት የቃል ርዕስ እንደተናገረው ይጨርሰዋል። አጠገብ ያለውን ጨብጠውና የተናገረውን ራሱን ይጨርሰዋል በለው። እስኪ የሚወራብኝ ሳይሆን በለው ያወራብኝን አውቃለሁ በለው። ስለዚህ ዛሬ በለው የሰማሁት ይፈጸማል በለው። የሐዋርያት ሥራ 27 ከቁጥር 5 እንደዚህ ይላል። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንዲሁ ተናገረኝ እንዲሁ እንደሆነ እግዚአብሔርን አምናለሁ። ደግመዋለሁ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ የማበረታታት ነው። እንደተናገረኝ እንዲሁ እንደሆነ እግዚአብሔርን ምን እለዋለሁ? አምነዋለሁ። ምን እንዳለ እንደተናገረ። ምን ተናግሮሃል? እግዚአብሔር ከእግዚአብሔር ምን አይነት ድምጽ ሰምተሃል? እግዚአብሔር ምን ብሎሃል? ትጠፋለህ ብሎሃል? ትወርቃለህ ብሎሃል? ትከስራለህ ብሎሃል? ትዋረዳለህ ብሎሃል? አላለህም ብሎሃል እንዴ? በአንድ ድምጽ። ስለዚህ እግዚአብሔር ያለው ምን ነው? አልተውህም፣ አልጥልህም፣ አንተ የእኔ ነህ፣ እደግፍሃለሁ፣ ቀኝህን ይሻለሁ፣ ክፉዎች አንተን አያገኙህም፣ እንደተናገረው ሸፍኖ ያስጨርሳል። ሰዓቱን ተቆጣጠር። በጉባኤ ፊት አንተ ብቻ ከፍ ብለህ ታይ። ተናገረን፣ እንሰማለን። የማንም ድምጽ በዚህ ጉባኤ እንዳይሰማ ያንተ ድምጽ ብቻ ይሰማ። ከፍ ብለህ ታይ። ግነን፣ ምድሬን አስብ። የሰሙት ቃል በልባቸው ስራ ይጀምር በኢየሱስ ስም። ለእግዚአብሔር ክብር አምጥተን ቁጭ ነው። ክብር ለኢየሱስ ይሁን። ይህንን ቃል የጻፈው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ይህንን ቃል የጻፈው ምንድነው? በቀርጤስ ምድር እያለ ተዉ፣ ከዚያ እንሂድ፣ ረፉ ብሎ በነገራቸው ጊዜ እዛ በቀርጤስ ሊደርስባቸው ያለውን ነገር ሲያወራቸው አልተቀበሉትም። ተዉ። ቀርጤስ ብዙ የተቀቡ ሰዎችን ያስቀረች ምድር ናት። ቀርጤስ አደገኛ አሻጥር ያለባት ምድር ናት። ከያዘች አትለቅም፣ ትቅርብን ሲል እሱ ዝም ብሎ ነው የሚቃዠው ብለው አልሰማም ብለውት ሄዱ። ጳውሎስ የእግዚአብሔር ሰው ነው፣ ሐዋርያ ነው፣ እግዚአብሔር የሚናገረው ሰው ነው። ቤተ ክርስቲያንን እያሳደደ እግዚአብሔር ያገኘው ሰው ነው። ያውም ለምን ታሳድደኛለህ ብሎ እግዚአብሔር የተገናኘው ሰው ነው። ከቆረጠና ከእግዚአብሔር ጋር ከተጣበቀ በኋላ እግዚአብሔርን እምን ያደረገ ሰው ነው። ይህን ጀግና አማኝ ሊገዳደሩት መጡ። ግን እሱ እንደዚህ አለ። ስለዚህ እናንተ ሰዎች ሆይ አይዟችሁ አለ። የሰው ባህሪ ስላለባችሁ፣ እንደ ሰው ስለምታስቡ፣ እንደ ሰው ስለምትሰሙ፣ አሁን ግን እኔ የሰማሁትን ልንገራችሁ። ከፊት ለፊት ያለው የትኛውም አውራጢስ አይበላንም። ጃና ታኪያ ፖሳ እስኪ አውራጢስ አይበላንም በላይ። ከዛስ ሐዋርያት ሥራ 27 22 ምን ይላል? አሁን አይዟችሁ ብዬ እመክራችኋለሁ፣ ይመርከብ እንጂ ከእናንተ አንድም ነፍስ እንኳን አይጠፋም። የሚሰበረው መርከቡ እንጂ እናንተ ምን አትሉም፣ አትጠፉም። ነግሬያችኋለሁ፣ እመኑኝ። የሰማሁት እግዚአብሔር አይጥላችሁም፣ አይተዋችሁም፣ እመኑኝ። ምንም ማይል አውራጢስ በከባድ ሁኔታ ቢነሳ፣ የመርከብ አደጋ ቢደርስ፣ ነውጥ ቢነሳ፣ ብንንገዳገድ እንኳን በድካም ውስጥ ብትኖሩ እንኳን አንዳንዶቻችን የመርከቡ ስብርባሪ ላይ ብትቀመጡ እንኳን መርከቡ እንዲሳፈፍ የሚያደርግ ያ የማለዳው ድምፅ እሱ በድል ያስጨርሳል። ጨብጠውና ያመንኩትን በደንብ አውቀዋለሁ በለው። እግዚአብሔርን በለው፣ እመነው እንጂ በለው፣ አትጠራጠረው በለው። ከዛስ ቁጥር ምዕራፍ 28 ላይ በደህና ከደረስን በኋላ አለ። አየህ ያመነውን እንዴት እንዳወቀ። ጨብጥና እግዚአብሔር የነገረህን አትጠራጠር በለው። ይሄን ስብከት ስሰብክ ሰብለ ጀግና ናት ብያለሁ። በእግዚአብሔር መንፈስ ስለመሰብካችሁ ነው። እደክማለሁ፣ እዝላለሁ፣ ተስፋ ቆርጣለሁ። አንዳንዴ የተናገርከኝ ይሄ ነው እንዴ እግዚአብሔር አላልከኝም እለዋለሁ። አንዳንዴ ደግሞ እግዚአብሔር ዝም ሲል አበቃልኝ ብዬ እንግዲህ ናና ገነዘኝ ብዬ ተኛውበት ሌሊት አለ። በተለይ የእግዚአብሔር ድምጽ ያለበት ቦታ ላይ ነውጣለ። እስኪ አንድ ጥያቄ ልጠይቃችሁ። በጣም ጦርነት ሲበዛ፣ በጣም ነውጥ ሲበዛ፣ በጣም ቶክስ ያለበት ሰፈር ላይ ሌላ ወታደር ነው የሚላከው።
ለምንድን ነው የሚላከው? ቶክሱ ከምን የተነሳ ነው? እስኪ ቶክስ ለምንድን ነው የሚተኮሰው? ቼክ አርግ የሚል ተልኮ አለ። እናንተ ጋር ነውጥ ሲጀምር የነፋሳቱ ጌታ የነውጡ ጌታ ነውጡ ያዘዘው ጌታ ማስቆም የሚችለው ጌታ እናንተ ጋር መንቀሳቀስ ይጀምራል። ለምሳሌ በህይወታችሁ እንቁላል የተሸከመ ሰውና ድንጋይ የተሸከመ ሰው እኩል አይጣላም። እንቁላል የተሸከመው ስለ እንቁላሉ ሲል ሁሌ ይሸሻል። ድንጋይ የተሸከመ ሰው የሚጎዳ ድንጋይ ስለያዘ አይሸሽም። ስለዚህ የእግዚአብሔር ድምጽ ካለባችሁ ሁሌ ጦርነት አለ እናንተ ጋር። ያለ ጦርነት የሚተኛ ጴንጤ አይደለም፣ እግዚአብሔርን ስለማያውቅ ነው። ሁሌ ጴንጤ ጋር ጦርነት አለ። በተለይ ድምጹ ያለበት ቦታ የጦርነቱ የወጀቡ አዛዥ እግዚአብሔር ይነሳልሃል። ለዚህ ነው በደና ከደረስን በኋላ በዛች ደሴት መላጣ እንደምትባል አወቅን አለ። የደረሰባትንም ደሴት መተዋወቅ ጀመረ ፒተር። ከዛስ አረማውያን የሚገርም ቸርነት አደረጉልን አለ። የሚገርም ቸርነት ሲያደርጉለት መድረሱና የሰሙት ድምጽ አለ፣ ሐዋርያ የሚል ድምጽ። አንዳንድ ጊዜ በስማችሁ ትከበሩና ቀን ሲከፋባችሁ የሚጥሏችሁ ሰዎች ይመጣሉ። የእግዚአብሔር ሰው ዌልካም ሆም አሉት። በጣም በደህና እንኳን መጣህልን ወደዚች ደሴት፣ እንኳን ደህና መጣህ። ብርዳማ ነበር ደሴቱ ላይ፣ አደገኛ ብርድ ነበር፣ አደገኛ ንፋስም ነበር። በዚህ ብርድና ንፋስ መሃል እጅግ የከበደ ነገር ነበር። ግን ከንፋሱና ከዝናቡ ከብርዱ የተነሳ ጭራሮ መፈለግ ነበረበት። ለክሰዋል አረማውያን፣ አንድደዋል አረማውያን፣ አቀጣጥለዋል አረማውያን። ግን ሙቀት የለውም፣ አስማምቶ የሚያስተኛ እንጂ ብርድን የሚያጠፋ ጭራሮ አለኮሱ። በሚገርም ሁኔታ ሄደና እነሱ ከለቀሙበት፣ እነሱ ከሰበሰቡበት ሐዋርያው መሰብሰብ ጀመረ። አመጣ። እነሱ ከዚህ በፊት ሲያነዱ ሲለኩሱ የነበረውን ጭራሮ ላይ እሱ የለቀመውን ጭራሮ ጨመረ፣ ቆሰቆሰው። ዛሬ ሰማይ በመንደር ላይ ከተደበቀው ተምች ሊያድን ይቆሰቆስልሃል። ተስማምቶ የኖሩት እፍኝት፣ ተስማምቶ ያቆዩት እፍኝት፣ ተንከባክበው ያቆዩት እፍኝት ፒተር ሲመጣ መቆየት አይችልም። ዛሬ አንድ አዋጅ ላውጅብህ። የትኛውም ተደብቆ ያለ እፍኝት ከቤት ይነቀላል። ከዛስ ጭራሮ ጨመረ፣ ለኮሰ፣ አቀጣጠለ። አሁንም እያቀጣጠለው እየቆሰቆሰው ድንገት እፍኝቷ ነደፈችው። ልብ አድርጉ። ስትነድፈው ኢሚዲየትሊ ዌልካም ማን ኦፍ ጋድ ብለው የተቀበሉት አረማውያን እጥፍ አሉበት። በደህና ቢደርስም በሰላምኛ ከተማ ቢገባም አለ ያኛው ኃጢአቱ አልለቀቀውም አሉ። አያችሁ ሊሞት ነው አሉ። አንዳንዴ ቻሌንጅ ሲመጣ ችጉረኛ ጴንጤ አየው አበዛች፣ አሁን ይሄን እንዴት አላየች ሚሉ ይነሳሉ። ነካርግና እግዚአብሔር የያዘው ሰው በለ ይወድቃል እንጂ በወደቀበት አይከርምም በለው። እስኪ ኃላፊነቱ የእግዚአብሔር ነው በለው። የተናገረኝን አምነዋለሁ በለኝ አንተ። በቃ አለ በዛ ከተማ በዛ ምድር እፍኝት ነድፋ አብጦ የሞተ ሰው ሳይቀብሩ አይቀሩ። በቃ አሁን ይሞታል፣ አሁን ያብጣል እያሉ እብጠቱን እና ውድቀቱን እየጠበቁ እያለ ቀለል አረገው። ዛሬ ላንተ የከበደውን ሰማይ አቅሎ ያባርልሃል። አረ በእናትህ ረገጥ አድርጋ አሜን በይ። ግዴለህም ውድቀትህን እየጠበቁ ነገሩን አራግፎ ማለፍ ይሆናል። አንተ አትድንም እያሉ ድምፁ አድኖ ያሻግርሃል። ከዚህ ወር አያልፍም ብለው ተማምለው ጸልየዋል። ከዚህ ወር አይደለም አመታትን ትቀጥላታል። አንዳንዴ ጫቡዴ ላይ እንዴት እንደምስቅበት ብታይ እንዴት እንደሚያዝናናኝ እግዚአብሔር። ሰብለ ከዚህ ወር አታልፍም ሲሉ ሰብልዬ እያማረባት ትቀጥላለች። ምንድነው ሲባል ለካ የዋጠችው ኪኒኒ የሚገል አይደለም። ከዛስ አንደኛ የተናገረኝን አምነዋለሁ ብሎ አምኖ ነው የመጣው እዚህ ደሴት ላይ። በመርከብ ስብርባሪ አልፎ ነው የመጣው ይሄ ሰው። ቀልድ እንዳይመስል ከአውራጢስ አምልጦ የመጣ ሰው ነው።
እሱ እንዳይመስል ሊገሉ ሲሯሯጡ ያመለጠ ሰው ነው እንዴ የእግዚአብሔር ሰው ብላ እያታለለች ልትገለው ከመጣች ከአጋንንት ምላስ ያመለጠ ሰው ነው። ከዚህ ደግሞ እንዴት አያመልጥም? ነካርግና ካለፍከው አይበልጥም አሁን ያለው በለው እስኪ። ከመጣህበት መንገድ አይብስም አሁን የቆምክበት። የመጣህበት ስለሚበልጥ በለው። በዚህኛው ልብክ አይውረድ በለው። ህልም እየመሰለች ይወጣል በለው። ስሙን አክብሮ ያስመልጥሃል በለው። ድምፁን አክብሮ ያስመልጥሃል። ከዛ አያችሁሉ ተሰበሰቡበት። በተለይ እግዚአብሔር ይጠብቃችሁ እንጂ ቀን ሲከፋባችሁ ስብሰባቸው ሲያስጠላ፣ አድማቸው ሲያስጠላ፣ ትብብራቸው ሲያስጠላ ተባበሩበት። የእግዚአብሔር ሰው እንዴት እንደመታምር ጃራዳዳዳዳር ያሉ ሁሉ ጀርባ ሰጡት። አያችሁት? ሊያብጥን ሊወርቅ ነው። ቀብረዋለን ጉድጓድ ቆፍሩ እያሉ እጥፋሉበት። የኔ አባ መላ የኔ አባ መላ የጭንቅ ቀን መደበቂያ የክፉ ቀን መግቢያ የኔ ምርጥ አማካሪ ቀለል አረገለት። ጨብጥና ቀለል ብሎ ያልቃል በለው እስኪ። የከበደህ በለው አንተ ስለተሸከምከው ነው በለው። ሸክሙን ለባለቤቱ ስጠው በለው። እሱ ራሱ ቀለል አድርጎ ያስመልጥሃል በለው። አረ ላመነ ለ10 ሰው ተፈጸመ። እስኪ ዛሬ ምሽት የከበደህን ልቀቅለት። አንተ ስለተሸከምከው ነው የከበደ። እፍኝቷ የነደፈችው ፒተርን እንጂ ቃሉን አይደለም። ፒተርን ስጋውን ነድፈዋለች። ቃሉ ግን ነገሩን የሚያፈርስ ነው። አንዳንድ ጊዜ ትክክለኛ የእግዚአብሔርን ድምጽ ያዘ ሰው አይወጋም አይደለም ይወጋል፣ አይነካም አይደለም ይነካል፣ አይደፈርም በደንብ ትደፈራለህ፣ አትዋረድም ማለት ጥግ ድረስ ያዋርዱሃል፣ ስሙ ግን ያነሳል። ኤናንቱራ ሰካማ ኬላ ዶሴካ ፖያ ስትነሳ በአዲስ ዳይሜንሽን ነው። ንስር ሁሉ ጊዜ የምትገርመኝ ነገር ምን እንደሆነ ታውቃላችሁ? ንስር ረጅም ዓመት ሳትቀይር ትቆይና ስታረጅ የመብረር አቅሟ ሲደክም ተራራ ላይ ትወጣለች። ጥርሷን ከድንጋይ ጋር መታ ነው የምታፈርሰው። አሮጌውን ጥርስ ከድንጋይ ጋር ትፈጫውና አዲሱን ጥርስ ክፈፉን ታነሳና የአሮጌው ክፈፍ ይወጣና የአዲሱ ክፈፍ ይታያል። ከዛስ ጥፍሮቿን በድንጋይ ነው የምትነቃቅለው፣ ክንፎቿ ይወልቃሉ። ታድሳ ስትወጣ ቁራ እንደ ልማዷ ልንከሳት ብላ መጣችና አናቷን እንኳ አረገቻት። የመሰላት ቁራ ተመልሳ እንደገና ምትመታት ነው። ጉዳዩ ተመልሶ የመመታታት ጉዳይ አይደለም፣ ጥሎ የማለፍ ጉዳይ ነው። ጨብጥና አልፈ ትደርሳለህ በለው። ቀጥ ብላ ወጣች። ንስር በአቅሟ የንስር አቅም ደመናን ሰንጥቆ መውጣት ትችላለች። ቁራ ከደመና በታች ነው ጉዞም ስራው። የእግዚአብሔር ድምጽ ያለው ሰው በደመናው ሰንጥቆ ማለፍ የሚችል ሰው ነው። የሆነ ነገር ሲመጣ የሆነች ቦታ የሚቀር ሰው የእግዚአብሔር ድምጽ አልሰማም። ስለዚህ ከከበበክ ይልቅ ቀድመ የምትደርሰው የሰማኸውን ስታምነው ነው፣ የተነገረህን ስታምን ነው። ሐዋርያው አራግፈና እግዚአብሔር የሚገባበትን አዘጋጀለት። የደሴቲቱ አለቃ የፑፕሊዮስ አባት በንዳድ ታመመ ይላል። የፑፕሊዮስ አባት ፒተርን ወደ ቤቱ አስገባው፣ ተቀበለው። በንዳድም ታሞ ነበር። የኔ አባ መላ በተዋረድክበት ማክበር እንደሚችል የምታውቀው በዚህ ነው። ጨብጥና ከተማ አትቀይርም በለው አንተ። እኔ ይኸውልህ በጣም ጠንካራ ጴንጤ እዚህ መሃል ያለው ከተማ ቀይረ ሳይሆን ሰፈሩ ላይ ትከብርበታለህ። ካታካፖ ሰባያ እያዩ ነገሩ ይገለበጣል። ከዛስ ገባ። የፑፕሊዮስ አባት በንዳድ ነው የታመመው። በጣም ፌንት በልቷል። እንደገባ እጁን ጫነ። ልብ አድርጉ። ተሰብስበው ሲሞት እንቀብረዋለን ብለው እየጠበቁ እሱ ሊሞት ያለን መፈወስ ጀምሯል። አረነካ አርግና ድምጽ ይበልጣል በለው እስኪ። ከከበበኝ በላይ በለው፣ ከምባለው በላይ በለው፣ እየተነገረብኝ ባለው ነገር ብቻ ሳይሆን በለው፣ እየነገረኝ ባለው ድል እነሳለሁ በላይ። አረ እግዚአብሔር ከድምጻቸው በላይ ከፍ ብሎ ይታይልሃል። መጽሐፍ ሲናገር እንደዚህ ይላል፣
የቁርዬ ድምጽ በምድሪቷ ሁሉ ላይ ተሰማ ይላል። አየ ድምጽ ሲሰማ ድምጻቸው ይዋጣል። ንግግር ሲሰማ ንግግራቸው ይዋጣል። ለምን ሲባል እግዚአብሔር የተናገረውን ያደርጋል። እሱ ነው የሚገርምህ። ካሁን አሁን ይሞታል እያሉ የሚጠባበቁት ሲያይ የፖፑሊዮስ አባት ተፈውሷል። አንዳንድ ጊዜ ራስ ምታት ነው የሚያረጋችሁ። ይህ ሰውዬ አምላክ ነውን አሉ። መጀመሪያ ምን ብለዋል? ኃጢአቱ ሊገለው ነው። ከአውራጢስ ቢያመልጥ፣ ከመርከብ አደጋ ቢያመልጥ፣ ከእስር ቤት ቢያመልጥ፣ አሁን ግን ኃጢአቱ እንዲያመልጥ አይደለም እዚህ ያመጣው፣ እጃችን ላይ ነው የጣለው። በቃ ሊሞት ነው አሉ። አቀባበላቸው እንኳን ደህና መጣ ነው። አነሳሳቸው ደግሞ ሊሞት ነው ነው። ጨብጥና ሲክቡህም ደስ አይበል፣ ሲጥሉህም አትከፋ በለው አንተ። የሰው ባህሪ ነው ይሄ በለው አንተ። ሰዎች ያነሳሉ፣ ሰዎች ይጥላሉ፣ ሰዎች ከፍ ያደርጋሉ፣ ሰዎች ያዋርዳሉ፣ ሰዎች ያከብራሉ፣ ሰዎች መልሰው ይጥላሉ። እግዚአብሔር እንደተናገረው ያስቀጥላል። ጨብጥና የእግዚአብሔርን ባህሪና የሰው ባህሪ አታመሳስል በለው። እግዚአብሔር እግዚአብሔር ነው በለው፣ ሰው ደግሞ ሰው ነው በለው። ስለዚህ ያመሳሰልክ ራስን አትጉዳ በለው። ዛሬ ያመንኩትን አውቃለሁ የሚል ረገጥ አድርጎ አሜን። አምላክ ነው አሉ። ይሄ ሰው ነው አምላክ ነው እንንካው አሉ። ለመንካት መጀመሪያ ምን ብለዋል? ተጸይፈውታል። ይተላለፍ ይሆን? ከዛን እግዚአብሔር እዛው በናቁት ሰዎች ፊት ራእዩን ቀየረው፣ መስመሩን ቀየረው። ስለዚህ ያመንኩትን የነገረኝን ያመንኩትን የሰማሁትን አምናለሁ እንዳለ የሰማው አምላክ ደረሰለት። ዛሬ ምሽት እግዚአብሔር እንደዚህ ይላችኋል፣ የሰማችሁት ይፈጸማል፣ የነገርኳችሁ ይፈጸማል፣ ያኔ ማለዳ ያወራኋችሁ ይፈጸማል። እኔ እንደነገርኳችሁ ነገሩን እጨርሰዋለሁ። እግዚአብሔር ከቤት ዋናውን መትቼዋለሁ አለ። አስጨናቂውን መትቼዋለሁ አለ። አረ ጨለማውን መትቼዋለሁ አለ። የሞት አዋጅ ከቤት ተመቷል። አሁን እዚህ ጋር ቃል እያወጣው ከአንዳንድ ሰዎች ላይ በሽታ እየቀለጠ ይሄዳል። ምንድነው የምታስበው? እግዚአብሔር እንደተናገረ ሳራ አሰበ። ምን እንዳለ እንደተናገረ። መቼ ነው የተናገራት? በሰባ ምናምን ዓመታቸው። መቼ ነው ያሰባት? በዘጠና ምናምን ዓመታቸው። እግዚአብሔር ይናገራል፣ ግን ያንተን የአቋም ሁኔታ ሳያይ የከበደ ነገር አይሰጥህም። ኤርምያስ 18 ላይ ሸክላ ሰሪውን ኤርምያስን ወደ ሸክላ ሰሪው ቤት ውረድ ሲለው ሊመርጠው ነው፣ ሊሰራው ነው። ሸክላው እንደሚሰራ እሱም እንደተሰራ ሊያሳየው ነው። እግዚአብሔር ቁጭ አረግህም ሲቀባክ ሲመርጥ ቁጭ አርጎ አይደለም። ጨካኞች መሃል ወስዶ ያስቀምጣል። አረመኔዎች መሃል ወስዶ ያስቀምጣል። እንደገና ዳድዬ፣ ማሚዬ፣ ቆንጆዬ፣ አብዬ፣ እናቴ፣ ሆዴ፣ አይኔ፣ ራሴ፣ ጥርሴ ሳትበይ አልበላም የሚል ወዳጅ መስሎ ጠላት ጋር ያስቀምጣል። የተናገረህን ቃል የሚፈጽመው ከጠላት ጋር ኑሮህ ነው እንጂ ከወዳጅ ጋር ኑሮ አይደለም። እግዚአብሔር ተናግሮሃል። ሰው ተነሳብኝ ብላ አታጉረምርም። የተነሱብህ የሚነሳ ክብር ስላለ ነው። ሰው እኮ ፊቱን ኮሰኮሰብኝ እና ታዲያ የብርሃን ልጅ ከጨለማ ጋር እንዴት አብሮ ሊኖር ይችላል? ታቦትና ዳጎን አንድ ቤት መቀጠል አይችልም። የያዝከው ኪዳን እነሱን ይቆሰኩስብሃል እንጂ አያስተኛም። ትጸልያለህ እኮ ቀባኝ፣ ከፍ አድርገኝ፣ እግዚአብሔር ሆይ ላገልግል። ታዲያ ላገልግል ካልከው ግልገል ሆነ ነው የምታገለግለው፣ ፍየል ሆነ አይደለም። እኔ እኮ እግዚአብሔር ይመስገን ፒኤችን አስቀምጬ እኮ ነው ጌታን ላገለግለው የተቀባሁት። ፒኤች ዲግሪ አስቀምጫለሁ፣ ታዋቂ ነኝ፣ ስንት ንብረቶችን ትቼ ነው። ምን ያደርግለታል? ኢየሱስን በፒኤች ዲግሪ አይደለም የምታገለግለው። ኢየሱስን የምታገለግለው በቅባት ነው። እግዚአብሔርን የምታገለግለው በቅንነት ነው፣ በቅናት አይደለም። ስለ ዲግሪና ስለ ዲፕሎማማ ቢሆን ሁሉም ሰው በየቢሮ ይቀጠር ነበረ። ጸጋ ለቢሮ አይደለም የተሰጠው። ጸጋ ለትሑታንና ለመሃይቦች ምንም ለማያውቁት ነው። ለልበ ቅኖች ጸጋን ጨመረላቸው ነው የሚለው።
ይመተር ጸጋ አይመትርም። ሜትር ያለው ለእንጨትና ለሆነ ነገር ልትቀድ ነው። በሰው በክርስቲያን ህይወት ሜትር የለም። አትታበይ እኔ እኮ አትበል፣ ምንም አልሰራህም። በእኔ እጅ እኮ የሞተ ተነስቷል፣ ምን ይጠበስ? አንተ ዘመድ ሞቶ ማስነሳት አልቻልክም። እኔ ጸልዬ ቢሊየነር ሆኗል። አንተ ጸልየክ አይደለም፣ ቅባቱ መስራት ስላለበት ነው የሰራው። በዚህ ዘመን ቅባት የረከሰበት ዘመን ላይ እንደነ ጳውሎስ አይነት አንድ ጀግና ተቀብቶ ይወጣል በዚህ ምድር። ቅባቱን መቀለጫ የማያገል ለንግድ የማያረግ መችርቻሮ የማያረግ ጀግና አንበሳ ሰው ተቀብቶ ይወጣል። እኔ ነው የሚል ረገጥ አድርጎ አሜን። ገና ጌታን ተቀብሎ የውሃ ጥምቀት ሲወስድ የነበረው ፍቅር ልክ ማይክ ሲይዝ የሚወጣጠር ከሆነ እሱ ጌታ ሳይሆን የገባበት ጌቱ ነው። ጌታ ትሁት ነው የሚያደርገው። ጌታ ፍጹም የሆነ የፍቅር ሰው ነው የሚያደርግህ። ጌታ ተንኮለኛ አያደርግህም፣ እንደውም ሞኝ ነው የሚያደርግህ። በጣም ጨላጣ ራዳ ከነበርክ ጅል ነው የምትሆነው ኢየሱስ ሲገባብህ። ጅል በጣም አፈቀላጤ ከነበርክ ትብ ነው የሚሆነው፣ ዱዳ ነው የሚያደርግህ። መናገር ያቅተሃል። ምንድነው ሲባል ጸጋ ሲገባ አራግፎ ነው የሚገባው። ለዚህ ነው ኤርሚያስን ወደ ሸክላ ሰሪው ቤት ውረድልኝ አለው። እሺ ሸክላ ሰሪው ሸክላውን በመንኮራኩር እንዴት እንደሚሰራ ሂድና ቼክ አድርጋለሁ። ኦኬ ኤርሚያስ ነብይ ነህ ብሎ ሲቀባው ወደ ነብይነቱ ከመግባቱ በፊት ሸክላ እንዴት እንደሚሰራ ቼክ አድርጋለሁ። ኦሪየንቴሽን ውሰድ ወይንም ፕራክቲስ አድርግ ነው። አንድ ተማሪ ተምሮ ግራጁዌት ካረገ በኋላ ፕራክቲስ የሚባል ጉዳይ አለ። ግራጁዌት ከማረጉ በፊት ፕራክቲስ፣ ከዛ ሲኦሲ የሚባል ፈተና አለ። በነብይነትም ቅባት ውስጥ ነብይ ተብለ ከመጠራት በፊት እግዚአብሔር እንዴትና በምን እንደሚሰራ እንድታይ ያወርዳል። ሲፈልግ ጨካኝ ፓስተር ወይ ነብይ ተብሎ የሚጠራ በጣም አረመኔ ፈራህ እግዚአብሔር የሌለው በጣም ደፋር ኃጢአት ቀልድ የሆነበት ጋር ወስዶ ያስቀምጣል። አብረሃው ኃጢአትን እንድትተባበር አይደለም ወስዶ የሚያስቀምጥህ፣ እሱ ከሚሰራው አንተ ነገ እንድትጠነቀቅ እንዲማ ከሆነ ቅባት ይቅርብኝ እንድትል ሳይሆን እንደዚህ አይነቱን እየጨረገድኩ አመልጣለሁ። እግዚአብሔር ሊያስተምር ሲከትህ አቤት እንትና እኮ እንደዚህ አትበል። እግዚአብሔር አንተኑ ሊፈትን ነው የከተተህ እንትና ቤት። ዳዊትን ከሳኦል ጋር ሲያስቀምጠው ለቀጣይ ፊውቸር ለቀጣይ ሲዝን መሪ ሊያረጋው ሊመልጠው ከመሪ ስራ አስቀመጠው። መሪው ቅባት አለው፣ አቅም አለው፣ ጉልበት አለው፣ ሲዝን አለው፣ ጊዜ አለው፣ ግን አልተጠቀመም። ወንበር አለው፣ ስም አለው፣ አልተጠቀመም። ዳዊት እረኛ ሆኖ ንጉስ ስር አደገ። ንጉሱ እያለ ንጉስ ተብሎ ተመረጠ። ስለዚህ እግዚአብሔር ከነቢያቶች ጋር ካስቀመጠ፣ ከፓስተሮች ጋር ካስቀመጠ፣ ነቢያት ቤተክርስቲያን ውስጥ ፓስተሮች ጋር እየሄድክ ካለ እግዚአብሔር መርጦሃል። ለምን? ለራሱ ስራ። ለምን እኔ ሁሉ ጊዜ ደርሼ ከኔ በኋላ የመጡት ተቀቡ? አንተ እየበሰልክ ነው፣ አርፈህ ብሰል። ሸክላ ሰሪው ሸክላውን ቅርጽ ካወጣ በኋላ ከንፈሩን፣ ወገቡን፣ እጀታውን፣ እንቅስቃሴውን ካስተካከለ በኋላ አንደኛ እንዲደርቅ ነው የሚያደርገው። መጀመሪያ ጅማሬው ከአፈር ምርጫ ነው የሚጀምረው። እግዚአብሔር ሲመርጥ ለስራው እንጂ ለስራክ አይደለም። ማርያምን ሲመርጣት የእግዚአብሔር ባሪያ እንደ ቃል ይሁንልኝ ስትመረጥ ነው። እግዚአብሔር ሲመርጥ ቃል ነው የሚልከው። ቃሉ አካል ይለብሳል። አካል ከለበሰ በኋላ ለስራ ይንቀሳቀሳል። ጨብጥና እግዚአብሔር የተናገረው ሲመርጥ ነው በለው እስኪ። ለምርጦቹ በል እስኪ መርጦ ይናገራል በል። ዛሬ ምሽት እግዚአብሔር በተአምር ከዛ ሰፈር ያወጣሃል። እንደተናገረው ያስበሃል። እንደተናገረው ስራ ይጀምራል። ማን ነው ከኔ ጋር የእግዚአብሔር ድምጽ የሚለኝ? ገባ ሸክላ ሰሪው ሸክላው በእጁ ላይ ቢበላሽ እንደገና አይሰራም። ምን ሲል ይሰራል። ስለዚህ ኤርሚያስ ሂድ ተናገር ብዬ ስልክ ትሞታላችሁ አይደለም የምትለው፣ ተመለሱ ነው የምትለው ነው። ሸክላ ሰሪ ጋር ይላከው። ሸክላ ሰሪ እጅ ላይ ቢበላሽ እንደገና ምን አድርጎ ይላል? አብክቶ አበላሽቶ እንደገና ምን ይላል? ይሰራል። ስለዚህ ኤርሚያስን ወደ ሸክላ ሰሪው ቤት ሲሆን ጨካኝ ነብይ እንዳትሆን፣ ቁረጥና ንቀል ብቻ አትበል፣ ተመለሱንም ልመር ነው። ከዛስ ሸክላ መጀመሪያ የሚመረጠው ከአፈር ነው። ቀይ አፈር የሚገኘው ከተማ አይደለም። ጨብጥና ከተማ አትሁን በለው።
ከተማ ከተማ እየዞርን ነው የቀለል ነው። ጸጉር ታበጥራለህ፣ ሲኪኒ ሱሪ ትለብሳለህ፣ ወረቀት ይሁን ፖስት ካርድ ከኋላ ትወጥራለህ። ብብቱን እንዳበጠረ ጎረምሳ እንዲህ ብለህ ትሄዳለህ። ይሄ እግዚአብሔር አገልጋይነት አይደለም። አገልጋይነት ትሁት ያደርጋል። እንደገና እንደ 10 ሳንቲም ፔስታል በተፈለገበት አይገኝም። አገልጋይ ጨብጥና ለራስ ክብር ስጥ በለው እስኪ። የተቀመጠብህ ታቦት ነው በለው እስኪ። ታቦቱ የሚገኘው ቤተ መቅደስ ነው በለው እስኪ። ቅድስተ ቅዱሳንን አታስደፍር በለው እስኪ። ከዛስ ፕሮፌት ከዛ ቀስ ብሎ እንደዚህ ከዛ አሁን ያለው ባልሽ ካንቺ ባል አይደለም። ጌታ ተናገረኝ እኮ አንተ ድሮም አውቄያለሁ። አንተ እኮ ስጀነጅነኝ ባልሽ አይደለም ተብያለሁ። ማን ከየት የት ቤተ ክርስቲያን ከየት እንደመጣች ኤክስ አታረግ ሄዳ ባሏን ትበጠብጣለች። በተለይ ለእንደዚህ አይነት ትንቢት በጣም ቅርቦች ሴቶች ነን። ወንዶች ጎበዞች ናቸው፣ ልባቸው ጠንካራ ነው፣ አይሸወዱ። ምን ሸወደው እኛ ነን። ሔዋን ቸኩላ አዳምን ወደ ጸበለሶ የሸኘችው፣ ሳራና ቸኩላ ወደ አጋር እንዲገባ የሰደደችው። ሴቶች ቢ ኬርፉል። ያበጠረ ሁሉ ነብይ አይደለም። ሱፍ የለበሰ ከረባት ያደረገ ሁሉ ፓስተር አይደለም። ሰይጣንም ሱፍ ለብሶ ወጥቷል። ራሳችሁን ጠብቁ። ጳውሎስ የፈለገ ነገር ቢመጣ የተናገረኝን አውቃለሁ ነው ያለው። የተናገረህን የምታውቅ ከሆነ ዛሬ ቦታ ላይ ትገባለህ። እና ወደ ተራራ ነው ሄዶ አፈር የቆፈረው ሸክላ ሰሪው። ከተራራ ስር ቆፍሮ እንዳመጣ አላቦካው፣ ቀጠቀጠው። በምን? በአጭር ዱላ። ረጅም ዱላ አፈሩን ይበትናል። በአጭር ዱላ ቀጠቀጠው። ሸክላ ሰሪው ከቀጠቀጠው በኋላ ምን ላይ አስቀመጠው? ወንፊት ላይ። ለምን? አንኳሩን ከደቃቁ ሊለይ። አንኳሩን ከምን ሊለይ? ከደቃቁ ሊለይ። ከለየ በኋላ አንኳሩን ለብቻ ደቃቁን ለብቻ አስቀመጠና የቀይ አፈር እርሾ አመጣ። እርሾ ሁሉ እርሾ አይደለም፣ ሊጥ አቦካ። ከዛስ አቦካ። ካቦካ በኋላስ ሸፈነው። ከሸፈነ በኋላስ ከ3 ቀን በኋላ ታይስ ያደረገው ጭቃው እጁ ላይ ከቀረ አልበሰለም። ሲነካ ጭቃው እዛው ከቀረ በስሏል። ለመሰራት ደርሷል። ሸክላ ለመሆን ደርሷል። ቅርጽ ለመያዝ ደርሷል ማለት ነው። ብዙ ክርስቲያን የሆነ ነገር በለው እኔ እናንተ እዛ ሰፈር እንገናኝ ማለት ጀምሯል። ያልበሰለ ክርስትና ትዕቢተኛ ያደርጋል። ያልበሰለ ህይወት የሆነ ሞላጫ ለባ ያደርጋል። አጭበርብሬ መኪና ልግዛ ያስብላል። ያልበሰለ ማንነት እንትና በመኪና እየደኔ በእግሬ እሱ ጊዜው ደርሶ ነው መኪና ያዘው። ያለ ጊዜ ካተያዘ መኪናው መልሶ ይዞክ ይገላል። መኪና ለመያዝ ሸራ አትወጥር። አንዳንዶቻችን እንትና ሸራ ስለወጠረ ሸራ የምንወጥር ሰዎች የለበትም። እግዚአብሔር መልእክት ከፌስቡክ አይሰጥም። እግዚአብሔር ድምጽ የሚሰጠው ከሰማይ ነው። ዛሬ የተናገረህን ራሱን ይፈጽምልሃል። እስኪ ማን ነው ከኔ ጋር ኢየሱስ የሚል? ይኸውላችሁ ሸክላ ሰሪው ሸክላውን ከሰራ በኋላ የክትፎ ጣባ ሊያረግ ይችላል፣ እንስራ ሊያረግ ይችላል፣ ቅቤ ማስጠመጫ ሊያረግ ይችላል፣ ጀበና ሊያረግ ይችላል። ከደረቀ በኋላ እሳት ውስጥ ይከተዋል። እሳት ውስጥ ይለበለባል። እንጨት አይደለም መለብለቢያ፣ ገለባ ነው። ይሸፍኑታል ጭስ እንዳይወጣ። ሲበስል መልክ ያወጣል፣ ቀይ ይሆናል። ለመሸጥ ደርሻለሁ፣ መጠቀሚያ ልሆን ደርሻለሁ እያለ ሸክላው ያወራል። ሸክላ ተራ ይቀመጣል። ያመነው ለስራ እንደሚሄድ እንጂ የማይሰሩበት እንዲያነሱት አይደለም። ከዛስ መጣ፣ ሸክላውን አየው። ሴትይቷ ባለሙያ ስላልሆነች የጣባ ማንነት ስላልገባት ስንት ብር ትላለች፣ ኪት ብር ትባላለች። አይቀንስም ትላለች። የሸክላው ማንነት ስላልገባት ነው ሂሳቡን ያቀለለችው። ማንነታችሁን ባላወቁ ሰዎች መሃል ከተገኛችሁ ዋጋችሁ ይቀላል። ዛሬ ያለ ቦታ የተገኘህበት ምዕራፍ ዛሬ ይዘጋል። የሚፈልጋችሁ ጌታ ወደምትፈልጉት ስፍራ ይመራችኋል። በማይፈልጋችሁ ሰዎች እጅ ከቀለላችሁ የሚፈልጋችሁ ሰዎች እጅ ላይ ትከብዳላችሁ። ሰዎች አሁን ለጊዜው አቅሏችሁ ይሆናል። ያ ጉዳይ ለዛ ቦታ ስለማይመጥን ነው። ያልተፈለግሽው
ደረጃች ስላልሆነ ነው። ያልተፈለከው ቦታክ ስላልሆነ ነው። ያለ ቦታው የተገኘ ዕቃ ሁሉ ጊዜ እንደ ማሰሻ ሊቆጠር ይችላል። እንደ ቤት ሞልወያ ሊቆጠር ይችላል። የከበረ ነገር ይዞ የተዋረደ ስፍራ ላይ ሊሾም ይችላል። ያለ ቦታ ስለተገኘ ነው የገፉክ፣ የጠሉክ፣ ያራቀቁክ፣ የተባበሩብህ። ጊዜውና ቦታው ሲደርስ ተፈልገ ማትገኝበት ጊዜ መጥቷል። እስኪ ጊዜ መጥቷል በለኝ። ድገምና የናቁኝ ሁሉ በለኝ እስኪ ወደ እኔ ፍለጋ ይመጣሉ በለኝ።